ማርደር በዮትዮብ መታለሳና ነብንዳናድር መዛፍ ተርኮ ሁሌ ሊያቀርብል ተወዳጁ ተራኪ እንኳን ወደ ትረካ ተራኪው የዩቲዩብ ቻናል በሰላም መጡ። ትረካ ተራኪው ዘወትር ማክሰኞና ሐሙስ የተመረጡ ተወዳጅ የአማርኛ መጻሕፍት ሙሉ ትረካዎች የሚቀርቡበት የእርስዎ የዕውቀት ማዕድ ነው። በዛሬው የትረካ ሰዓታችን በዶክተር ሜክሎስ ነጅሌ ተጽፎ በሽፈራው መንገሻ ተተርጉሞ በ1981 ዓመተ ምህረት ለህትመት የበቃውን የኦሽዊትዝ ምስጢር የተሰኘውን ተወዳጅ የእውነተኛ ታሪክ መጽሐፍ ሙሉ ትረካ ወደ እናንተ ለማድረስ ወደድን። ደራሲው ሜክሎስ ነጅሌ እንደ አውሮፓውያኑ አቆጣጠር በ1944 ናዚዎች ሃንጋሪን በወረሩ ጊዜ በአሜሪካ ውስጥ ነበሩ። አሜሪካ የሄደውም ከዚያ ይካሄድ በነበረው ዓለም አቀፍ የንግድ ትርኢት ላይ የሮማንያን የፋብሪካ ውጤት ለማቅረብ የተጓዘው ቡድን አባል ሆኖ ነበር። የንግድ ትርኢቱ ካበቃ በኋላ ቤተሰቡን ይዞ ወደ አሜሪካ ለመሄድ ፍላጎት ነበረው። ግን ከዚያው ያለ ጦርነቱ ተቀሰቀሰ። ቤተሰቡን በማሰብ ከተመለሰም በኋላ በጦርነቱ ምክንያት ከሀገር ሊወጣ አልቻለም። እዚያው ያለ በናዚ ወታደሮች ከነቤተሰቡ ታድኖ ወደ ኦሽዊትዝ ተጋዘ። መላው የአይሁድ ሕዝብ ማለት ይቻላል ወደ ኦሽዊትዝ ተላከ። አይሁዳዊና የሕክምና ዶክተር የነበሩት እስረኛው ዶክተር ሜክሎስ ነጅሌ ከሞት የተረፉት ለበለጠ አስከፊ ጣፈንታ ነበር። የሞት መልአክ ተብሎ በሚጠራው በታዋቂው ዶክተር ጆሴፍ ሜንጌሌ ቁጥጥር ስር በጓደኞቻቸው እስረኞች ላይ ሳይንሳዊ ምርምር እንዲያካሂዱ ተደረገ። ነጅሌ የሜንጌሌ የግል የምርምር ፓቶሎጂስት በመሆን ተሾሙ። በዚያው አቅም በክሪማታሪየም ሬሳ ማቃጠያ ውስጥ ብቻ ለሚሰሩትና ከአራት ወራት በኋላ ለሚገደሉት ሶንደር ኮማንዶ ለተባሉት አይሁዳውያን እስረኞች እንደ ሐኪም ያገለግሉ ነበር። በሚገርም ሁኔታ ነጅሌ ይህንን አስፈሪና አሳዛኝ ታሪክ ለዓለም ለመንገር በሕይወት ተርፈዋል። ይህ ታሪክ እጅግ አስደንጋጭና ለማመን የሚቸግር ነው። ሆኖም በዚህ ትረካ ውስጥ የምትሰሙት ሁሉም ታሪክ እውነት ነው። አንዳች ማጋነን፣ አንዳች ልቦለዳዊ ትርክት ፈጽሞ የለበትም። በአይናቸው ያዩትን ዘግናኙን የኦሽዊትዝን ምስጢር ሙሉ መጽሐፍ እንደዚህ አሰናዳ ነው። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ወዳጁ ተራኪ ሆመታለ ክፍል 3 አንድ ቀን ጧት ወደ ኤፍ ካምፕ እንዲሄድ ዶክተር ሜንጌሌ መልእክት ላከብኝ። በጣም ደስ አለኝ። ምክንያቱም ከዚህ አስጨናቂ የማቃጠያ ስፍራ ለጥቂት ሰዓትም ቢሆን እንኳን እፎ ይላለሁና ነው። ወደዚያ በእግር መሄድም ለኔ ጥሩ ነበር፣ ምክንያቱም እንደ ስፖርት ይጠቅመኛል። በሌላ በኩል ደግሞ ከማቃጠያው ከሚተነው ግም ሽታና ከመበለቻ ክፍል መጥፎ ጠረን ለየት በማለት በመጠኑም ቢሆን ትኩስ አየር አገኛለሁ። ከዚህም በላይ ገና ከኬዜድ ካምፕ ስገባ ከተቀበሉኝ የሙያ ባልደረቦቼ ጋር ለመነጋገር እድል ያጋጥመኝ ይሆናል። ወዲያውኑ መልእክቱን እንደተቀበልኩ ባዶ እጄን ላለመሄድ ኪሶቼን በጥሩ መድኃኒቶችና በሲጃራ ሞላው። ከዋናው አጥር በር ስደርስ የመለያ ቁጥሬን አሳስቼ ጉዞዬን ሴት እስረኞች በተጋፉበት አጥር በኩል አድርጌ ቀጠልኩ። አይኔ ያርፍምና ዞር ብዬ በኤሌክትሪኩ ወዲያ ሽቦ ውስጥ ያሉትን የሴት እስረኞች አየሁ። ሁኔታቸው በጣም አሳዛኝ ነበር። በብዙ ሺህ የሚቆጠሩ ሴቶች ገላቸው ላይ ጣል ያደረጉትን ብጥስጣሽ ልብስ ለብሰው ከወዲህ ወዲያ ይንገላወዳሉ።
የሁሉም ራስ ተላጭቷል። ተመሳሳይ ይመስላሉ። ከመክሳትና ከመጎሳቆል የተነሳ ጾታዊ ገጽታቸው ጠፍቷል። በዚህ ጊዜ ሚስቴና ልጄ ትዝ አሉኝ። ረጅም ጠጉሮቻቸው 10 ጊዜ ሲፈቱ ሲጠቀልሉ የሚለብሱትን ሲያማርጡና ይህንን ልበሽ ይህንን አትልበሽ እየተባባሉ ይከራከሩ የነበሩበት ጊዜ ታወሰኝ። ታዲያ ከተለያየን እነሆ 3 ወር አልፎናል። ምን ሆነው ይሆን? ሁለቱም በሕይወት ይገኙ ይሆን? በኦሽዊትዝ ከሴቶች እስር ቤት ውስጥ ይሆኑ ወይስ እኔ ከማላውቀውና ሩቅ ከሚገኘው የናዚ እስር ቤት ውስጥ ይሆኑ? ለእስረኛ 3 ወር በጣም ሩቅ ጊዜ ነው። እንዲህም ቢሆን ሚስቴና ልጄ በኦሽዊትዝ ካምፖች ውስጥ በአንዱ ውስጥ ያሉ ይመስለኛል። ግን በየትኛው የኤሌክትሪክ ሽቦ ውስጥ ይሆኑ? በማንኛውም አቅጣጫ እያተኮርኩ በሽቦ አጥር ውስጥ አየሁ። የምመለከተው እነዚያኑ የተጎሳቆሉ ጉዞተኞችን፣ የኤሌክትሪክ ሽቦ፣ ከሲሚንቶ የተሰሩ ምሰሶችና ከየበሩ ላይ የሚነበቡትን የማገጃ ጽሑፎችን ብቻ ነበር። ከኤፍ ካምፕ በር ላይ ደረስኩ። መግቢያው በልዩ የጥበቃ ዘቦች ይጠበቃል። አንደኛው ዘብ ኤስኤስ ሲሆን ሁለተኛው ግን ምን እንደሆነ አይቼም ማልገልጸው አስገራሚና የአራዊት መልክ የሚታይበት ሰው ነው። የእስረኛ ቁጥር የተጻፈበትን የክንዴን ሸሚዝ እጅጌ እየጠቀለልኩ ወደ ዘቡ መቆሚያ ተጠጋሁ። የሸሚዜን እጅጌ በምጠቀልልበት ጊዜ ዶክተር ሜንጌሌ የሰጠኝ ሰዓት በጉልህ ታየ። በመሰረቱ ሰዓትን የመሳሰለ ነገር በኬዜድ ውስጥ ማድረግ ድፍረት ከመሆኑም በላይ በጥብቅ የተከለከለ ነው። ከዘቦቹ አንዱ ልክ እንደ ተራበ ነብር ከነበረበት ቤት ዘሎ ወጣብኝ። ለመሆኑ አንተ ማን የምትባል ሰይጣን ብትሆን ነው ከእጅ ላይ ሰዓት ያሰርከው? ምንስ የሚመለከት ሥራ አለህና ነው ወደ ኤፍ ካምፕ የመጣኸው? አለኝ። ለ3 ወር የቆየሁበት የማቃጠያ ስፍራ ጥሩ የትዕግስት መማሪያ ትምህርት ቤት ሆኖኛል። ለስለስ ባለ አንደበትና የመደናገጥ ስሜትም እንዳይታወቅብኝ በማድረግ ዶክተር ሜንጌሌ ወዲህ እንድመጣ ስለላከኝ ነው የመጣሁት። ወደ ካምፕ ውስጥ እንዳልገባ የምከለከል ከሆነም ወዳለሁበት ካምፕ ተመልሼ በስልክ ለዶክተር ሜንጌሌ ያስታውቃለሁ አልኩት። መቼም የዶክተር ሜንጌሌ ስም ተአምር ይሰራል። ስሙን በመስማት ብቻ ሰዎች ይንቀጠቀጣሉ፣ አውሬ የነበሩት ይለዝባሉ። ታዲያ ወታደሩም የሜንጌሌን ስም ስጠራለት እንዲያ ያልተቆጣውን ያህል ለማዳ እንስሳ ሆነልኝ። በለሰለሰ ድምፅ ካለሁበት ካምፕ ውስጥ ለስንት ዓመት እንደቆየው ጠየቀኝ። አየህ ድርጊቶችን ሁሉ መመዝገብ አለብኝ አለኝ በለዘብ አንደበት። ሰዓቴን ስመለከት ጊዜው ልክ 4 ሰዓት ሆኗል። እዚህም ቆየው እስከ 8 ሰዓት ነው። በዚህ ጊዜ ውስጥ ከዶክተር ሜንጌሌ ጋር ያለኝን ሥራ አጠናቅቃለሁ አልኩትና እሱ የሚፈጥርብኝን የሚንዛዛ ወሬ ለመግታት ስል ጥቂት ሲጃራዎች ከኪሴ አውጥቼ ሰጠሁት። በጣም ደስ አለው። ንግግሩም ፍጹም ጓዳዊ ሆነ። እንዲያውም ለሁለተኛ ጊዜ ለጉብኝት እንድመጣ ያለውን ምኞት ገለጸልኝ። የዶክተር ሜንጌሌ ስም፣ የተጋዝኩበት የማቃጠያ ካምፕና የሲጋራው ስጦታ በእነዚህ በኤስኤስ ባሪያዎች ላይ ልዩ ስሜት እንደፈጠረ ይታመናል። ከዚህ በኋላ ሌላው ቢቀር ለአንድና ለ2 ሰዓት ከባልደረቦቼ ጋር ጊዜ አግኝቼ እንደምጫወት እርግጠኛ ሆንኩና መጀመሪያ ግን በሜንጌሌ የተጠራሁበትን ጉዳይ ማጠናቀቅ እንዳለብኝ ወሰንኩኝ። የግቢው ዘብ ኃላፊ ካለበት ገብቼ ለምን እንደመጣው እስክጠየቅ ድረስ በአንድ ቦታ ቆሜ ተጠባበቅኩ። ጸሐፊው መጥቶ ካነጋገረኝ በኋላ አንድ ቢሮ መሰል ነገር ውስጥ ወሰደኝ። ከክፍሉ ውስጥ ዶክተር ሜንጌሌ፣ ዶክተር ዚሎና ዶክተር ወልፍ ተቀምጠዋል። ወዲያውኑ ዶክተር ሜንጌሌ ወደ ወልፍ ዘወር ብሎ በማቃጠያዎቹ ውስጥ በብለታ ምርመራ ማካሄደው እኔ መሆኔን በመግለጽ አስተዋወቀኝ። ዶክተር ወልፍ አገጩን እያሻሸ በጣም ይገርማል፣ ስላንተ ሥራ ዶክተር ሜንጌሌ ነግሮኛል። በውስጣዊ አካል ምርመራህ በጣም ተደንቄያለሁ። ምንም እንኳን ጊዜ ቢያጥረኝም በጣም አስቸጋሪ የሚሆኑትን ነገሮች መርምረህ ያስገኘኸውን ውጤት ተመልክቼ ተደንቄያለሁ አለኝ። ቀጥሎ የሚናገረውን ለመስማት ጸጥ ብዬ አዳመጥኩ። ቀጠል አደረገና በአሁኑ ጊዜ በጣም ወሳኝና አስፈላጊ በሆነ ሳይንቲፊክ ምርምር ተጠምጃለሁ። ባጭሩ ያንተን እርዳታ ፈልጋለሁ። ስለዚህም ነው ዛሬ እዚህ እንድትመጣ ዶክተር ሜንጌሌ የፈለገው። እንደምታውቀው በካምፖች ውስጥ የተቅማጥ በሽታ ገብቷል። ጥናቱ ከተለከፉት 90%ቱ እንደሚሞቱ ያመለክታል። የበሽታውን ጠንቅነትና አነሳሱን ማወቅ እንዳለብን ተገንዝቤያለሁ። ከጠንቁ መሰረት ለመድረስ በብዙ ሺህ ሰዎች ላይ ምርመራ ባካሄድም የምርመራ ውጤት ያላረካኝም። አጠቃላይ ሁኔታውን ለማወቅ በክሊኒክ ምርመራ ብቻ ሳንወሰን በሽተኛው ላይ የጠለቀ ሳይንቲፊክ ምርመራ አካሂደን ውጤቱንም በሪፖርት መልክ ማቅረብ ተገቢ ይሆናል። ለዚህም በቂ በሽተኞችን ማግኘት ወሳኝ ነው አለኝ።
ዶክተር ወልፍ ምርምር መጀመሩ ገባኝ። ከማቃጠሉ ሌላ እሱም በተራው በተቅማጥ በሽታ ክብደታቸው ወደ 30 ኪሎ ግራም ዝቅ ያሉትን በሽተኞች እንደ ዶሮ እያረደ ጉራውን ለማጎልበት እንደፈለገና የውስጥ አካልን በመበጣጠስ በሕክምና ዓለም ያልተደረሰበት ይመስል የተቅማጥን መነሻ ለማወቅ ያለውን ከንቱ ፍላጎት ተረዳው። ዶክተር ሜንጌሌ በመንታ ልደት ስለ ሰው ዘር መብዛት ለማጥናት እንደፈለገ ሁሉ ዶክተር ወልፍም የደም ተቅማጥን መነሻ ለማጥናት ነው የተነሳሳው። በመሰረቱ ምክንያቱን ለማወቅ ምንም አዳጋች ሳይሆን ማንም ተራሶ የሚያውቀው ነው። የደም ተቅማጥ አረመኔያዊ ድርጊት ቢፈጸም ይከሰታል። ለምሳሌ አንድ ሰው ወንድ፣ ሴት ወይም ሕፃን ይሁን ካለበት ጤነኛ አካባቢ ወስዶ በመቶ የሚቆጠሩ ሰዎች ተጣበው ከታጎሩበትና አንድ ባልዲ ውሃ ሆን ተብሎ ከተቀመጠበት ክፍል ውስጥ ማስቀመጥ፣ እንደ ኦሽዊትዝ በመሰለ እስር ቤት ውስጥ ለ6 ሳምንት ማቆየት፣ ምግባቸውን ከማይረባ ቼስትነት የተሰራና በስሎ ያልተጋገረ የዳቦ ቁራሽ መስጠት፣ ሊግናይት የተቀላቀለበት ማርጋሪንና 30 ግራም የፈረስ አንጀት መስጠት፣ በአጠቃላይ የዕለቱ ካሎሪ ግኝት ከ700 ግራም እንዳይበልጥ ማድረግ ነው። ይህን ምግብ ከሆድ ውስጥ አጥቦ ለማውጣት ደግሞ ምንም ቅባትና ጨው የሌለው ከአረማሞ ቅጠል የተሰራ ሾርባ ማጠጣት ነው። በሽተኛው ሕክምና የማይደረግለት ከሆነ ይህንን መመገብ ከጀመረ ከ3 እስከ 4 ሳምንት ውስጥ ባለው ጊዜ ይሞታል። እንደ ዶክተር ወልፍ አስተሳሰብ ምርምሩን ዳር ለማድረስ የ150 ሰዎች ሬሳ ያስፈልጋል። ታዲያ ዶክተር ሜንጌል ቀጠል ያደረገና በቀን 7 ሬሳ እየመረመርክ የተጠቀሰውን ብዛት በ3 ሳምንት እንድጨርስ ሲል አዘዘኝ። በዚህ ጊዜ ነገሩ ገረመኝና አዝናለሁ፣ በአባባላችሁ አልስማማም። ስራው ጥራት እንዲኖረውና በትክክልም እንዲሰራ ከተፈለገ በቀን 3 ሬሳ ብቻ መመርመር አለብኝ አልኩኝ። ግልምጫቸው የእርግማን ያህል እየተሰማኝ ወደ መጣሁበት እንድመለስ ተነገረኝ። በቁጥር 12 ውስጥ የተመደቡት ባልደረቦቼን ለመገናኘት እድል አጋጠመኝ። ባመጣሁላቸው መድኃኒቶችና በሰጠኋቸው ሲጃራ ደስታ በጣም ተሰማቸው። የተጎሳቆለው ፊታቸውና በሥራ ጫና የደከመው አካላቸው ከዚህ በፊት የደረሰበትን ጭንቀትና መከራ የረሳ መሰለ። በቅርቡ በቼኮች ካምፕ የተፈጸመው ግድያ እኔን ሕሊናዬን እንደነካኝ እነሱንም ነክቷቸዋል። በሚቻለው ሁሉ አጽናናኋቸው። እንደዚሁም የጦርነቱ ሁኔታ ዕለት በዕለት ከሚደርሰን ጋዜጣ ስለምረዳ ጊዜው ለእኛ እየበጀ መገኘቱን ከነገርኳቸው በኋላ ሞቅ ባለ የመለያያ ሰላምታ ተለየኋቸው። በዶክተር ወልፍ የተመረመሩት ሙታን ሁሉ ወደ እሳት ተጥለዋል። እኔ ገና የመጀመሪያዎቹን 30 ምርምሬ አጠናቀቄ ሪፖርቴን አቀናብሬያለሁ። በእያንዳንዱ ሬሳ በጨጓራ ውስጥ በተበላ ምግብ ላይ ክሎራይድ አሲድ የሚረጩት እጢዎች መምከናቸውን አስተውያለሁ። የጨጓራ የውስጥ እርጥብ ልባስ ቆስሏል። ጋስትሪክ ጁስ ባለመኖሩ የምግብ ውህደት አልነበራቸውም። ከዚህ ይልቅ ኮምጣጣ ነገር ተፈጥሮባቸዋል። በሁለተኛ ደረጃ ቀጭን አንጀት የባሰ ከመቅጠኑ ባሻገር ቆስሏል። ቅባትን በቀጭን አንጀት ውስጥ ለማዋሃድ ድጋፍ የሚሰጥ ሐሞት የለም። የእያንዳንዱ ጉበት ከፍቼ ስመለከት አረንጓዴ ቢጫማ መልክ ካለው ሐሞት ይልቅ ለምግብ ውህደት ጠንቅ የሚሆነው ቀለም አልባ ፍሳሽ ከሐሞት ከረጢት ውስጥ አየሁ። ሆድ ዕቃ ስመረምር ትልቁ አንጀት ከመቅጠኑ የተነሳ ከአቃፊ አካሎች በመለያየት ላይ ነበር። በአጠቃላይ የሁሉም አንጀት የተቀበለውን ነገር በደቂቃ የሚያስተላልፍ መካፈቻ ቧንቧ እንጂ ምግብን ወደ ሁደት የሚያሸጋግር እውነተኛ አንጀት የሚባል አልነበረም። የተሰጠኝን ሥራ ባጠናቀቅም እጅግ አድካሚ አሰልቺ ከመሆኑም በላይ ያለ ፍላጎት የሰራሁት በመሆኑ አበሳጭቶኝ ነበር። ከሰዓት በኋላ አልጋዬ ላይ ተጋድሜ እያለሁ ፕሮፌሰር ማንስፊልድ 3 እስረኞች ከፊት ፊቱ እየነዳ ካለሁበት ክፍል ገባ። ሰዎቹን ዶክተር ሜንጌሌ እኔን እንዲረዱ የላካቸው መሆኑን ከነገረኝ በኋላ ዞር ብሎ ተመልክቷቸው በመጣበት አኳኋን ተመልሶ ሄደ። ሲታዩ ያሳዝናሉ። የለበሱት ልብስ አዳፋና የተቀዳደደ ነው። በነበሩበት ቦታ እንዳይናገሩ የተከለከሉ ስለሆነ ብዙ አይናገሩም። ከዚህም በላይ ቦታ በመለወጣቸው የሚገደሉ ስለመሰላቸው ጭንቀትና ፍርሃት ደብቷቸዋል። ፍጹም ወንድማዊ በሆነ መንገድ በማነጋገር ለሰላምታ እጄን ዘረጋሁላቸውና እርስ በእርስ ተዋወቅን። መጀመሪያ የጨበጥኩት ሰው ዶክተር ዴኒስ ጎሮግ ይባላል። ከጆን ባትሊ ሆስፒታል የታወቀ ሐኪም ነው። ከባድ መነጽር አድርጓል። አካሉ ቀጭን፣ ዕድሜው 45 ዓመት ነው። አቀባበል ስላደረግኩለት በጣም ደስ አለው። ተጣጥመን እንደምንሰራ ታወቀኝ። ሁለተኛው 50 ዓመት ዕድሜ ያለው አዶልፍ ፊሸር ይባላል። ቀጭን፣ ትከሻ ጎባጣ፣ ከርፈፍ ያለ ሲሆን መልኩም ደስ አይልም።
በፕራግ የፓቶሎጂ ዩኒቨርሲቲ ውስጥ በላቦራቶሪ ቴክኒሻንነት ለ20 ዓመት ሰርቷል። በቼኮስሎቫኪያ ይሁዳዊነቱ ብቻ ከታሰረ 5 ዓመቱ ነው። ሶስተኛው ሰው ዶክተር ዮሴፍ ኩልነር ይባላል። ከፈረንሳይ ኒስ ከምትባል ተግዞ ኦሽዊትዝ ካምፕ ከገባ 3 ዓመት ሆኖታል። በሙያው ጥሩ ችሎታ ያለው የ32 ዓመት ጎልማሳ ነው። ዶክተር ሜንጌሌ ወደኔ የላካቸው እየጨመረና እየበረከተ የሚሄደው የሬሳ ምርመራ ሥራ እንዲፋጠንና ያለ ስህተትም መረጃ እንዲሰባሰብ ለማድረግ እንዲረዱኝ ነው። እስካሁን ለምርምሩም ሆነ የምርምሩ ውጤት መዝጋቢ እኔ ብቻ ነበርኩ። አሁን ግን ሁለቱ ዶክተሮች ሬሳዎቹን በመበለት ሲረዱኝ፣ የላቦራቶሪው ቴክኒሻል ደግሞ መሳሪያዎቹን በማቀራረብና ሬሳዎቹን በማዘጋጀት ይረዳኛል። ከዚህም በስተቀር ጭንቅላት ይከፍታል። ከአንዳንድ ብልቶች ላይ የንጥረ ነገሮችን ቅጥራን እየወሰደ በማይክሮስኮፕ ይመረምራል። ከምርመራ በኋላ ሬሳዎቹን አዘጋጅቶ ለሚመለከተው ይሰጣል። የመበለቻውንም ክፍል አጸዳድቶ ለሌላ ምርምር ያዘጋጃል። በአጠቃላይ የመጡልኝ ሰዎች ድካሜን የሚካፈሉ ለስራቸው ብቁ የሆኑና ችሎታቸው የተረጋገጠ ነው። ታዲያ ይህ ለኔ የማይካድ እፎይታ የሚሰጥ ነበር። የሶንደር ኮማንዶች ዶክተር እንደመሆኔ መጠን ስራዬን ለመቀጠል ሲሄድ አራቱም የማቃጠያ ህንጾች በሙሉ ኃይል ሲሰሩ ተመለከትኩ። ሌሊቱን ለካ ኩርፋ ከምትባል ከአንዲት የሜዲትራኒያን ባህር ደሴት የመጡ የግሪክ ይሁዳውያን ሲጋዩ አድረዋል። ተጋዦቹ ለ24 ቀናት ምግብና ውሃ አልቀመሱም። ከኦሽዊትዝ ማራገፊያ ጣቢያ ደርሰው የተጋዙበት ዝግ ሳጥን ሲከፈት አንዳቸውም ራሳቸውን ችለው ሲወጡ አልታዩም። በአጠቃላይ ለግራና ለቀኝ ረድፍ ምርጫ የቀረበ የለም። ግማሹ ቀደም ሲል ሞቷል፣ ግማሹ ለማክተም የሚያጣጥር ነው። ታዲያ ጠቅላላው ተጋዥ በቀጥታ የተወሰደው ወደ መቃጠያው ነው። ሌሊቱን በሙሉ ከባድ ሥራ ነበር። ጠዋት የሙታን ልብስ ተከምሮ ነበር። በዝናብ የበሰበሰው አሮጌና ብትልትል ልብስ በውሃ በመራሱ አብጦ የጉብታ ቁልል መስሎ ታየኝ። ወደ ላይ ቀና ብዬ ስመለከት ሌሊቱን ሥራ በዝቶባቸው ያደሩት የአራቱ ማቃጠያ ጭስ መውጫዎች ከእሳቱ ግለት የተነሳ ለመቅለጥ ተቃርበው ጎበጥ ብለው እንደቀሩ አየሁ። የዕለቱን ሥራዬን በሚመለከት በዛሬው ቀን ደግሞ አንድ ከበድ ያለ ሁኔታ በቁጥር 4 የሶንደር ኮማንዶ ማረፊያ ውስጥ አጋጠመኝ። አንድ ዕቃ አጓጓዥ ሶንደር ኮማንዶ ለመሞት ፈልጎ ብዙ የእንቅልፍ መድኃኒት ወስዷል። በመሰረቱ በኦሽዊትዝ ውስጥ መድኃኒት በመዋጥ ራስን መግደል የተለመደ ነው። የመድኃኒት ችግርም የለባቸውም። ምክንያቱም ወደ እቶን እሳት የሚጣሉት ሰዎች ያወለቋቸውን ልብሶች ሲፈትሹ ያገኛሉና ነው። ጠጋ ብዬ ስመለከተው ከካምፑ ከገባበት ጊዜ ጀምሮ ትክክለኛ ስሙን ባለመናገሩ በማዕረግ ስሙ ይጠራ የነበረ ካፒቴን በመባል የሚታወቅ ነው። ይህ ሰው የግሪክ ይሁዳዊ ሲሆን በሰላሙ ጊዜ በግሪክ ጦር ሰራዊት ተመድቦ በአቴንስ ውስጥ የንጉሳውያንም ቤተሰብ በውትድርና የሚያሰለጥን ነበር። ነገሮችን አገናዛቢና ትሁት ሰው ሲሆን ኦሽዊትዝ ከመጣ 3 ዓመት ሆኖታል። ሚስቱና ልጆቹ ከካምፑ እንደደረሱ ወዲያውኑ በመርዝ ጋዝ ተገድለው ተቃጥለዋል። ከደረሰበት መራራ ሐዘን የተነሳ መድኃኒቱ ውጦ ለመሞት ፈልጎ ነበር። መድኃኒቶቹን ከዋጠ ከብዙ ሰዓት በፊት ቢሆንም ሁኔታው እስከዚህም ለክፉ የሚዳርገው አልነበረም። በአልጋው ዙሪያ የቆሙት ሶንደር ኮማንዶች ሰውየው ኖሮ ከሚሰቃይ ይልቅ እንዲሞት እርዳታ እንዳደርግለት በጥብቅ ለመኑኝ። ለማዳን አትርዳው፣ ቢድን ስቃዩን ማበርከት እንጂ የሚጠቅመው ነገር የለም። ከጥቂት ሳምንታት በኋላ አንተ ራስህ የምትቀምሰውን የጥይት ግድያ ላለመቀበል ብሎ ያደረገው ነው አለኝ አንዱ። ሌሎቹም ተመሳሳይ ተቃውሞ አቀረቡልኝ። ነገር ግን ዝግ ብዬ ሄጄ የማከሚያ መሳሪያን አዘጋጀሁና መድኃኒቱን የሚሽርና የሚያሽለው መድኃኒት በመርፌ ሰጠሁት። በሰራሁት ሥራ አጠገቤ ከነበሩት መካከል የተሰነዘረብኝ ወቀሳ እጅግ መራራ ነበር። ካፒቴኑ በሳምባ ምች ካልተለከፈ በስተቀር በ5 እና 6 ቀን ውስጥ ይድንና ዋናው ሞት እስኪመጣ ድረስ ወገኖቹን በማቃጠል ተግባር ላይ ይሰማራል። ስራዬን ፈጽሜ ወደ ክፍሌ ስመለስ የሥራ ባልደረቦቼ ዶክተር ወልፍ ባመጣላቸው በደም ተቅማጥ በሞተ ሰው ሬሳ ላይ ተረባርበው ሲሰሩ ደረሱ። ጢማቸውን ሙልጭ አድርገው ተላይተዋል። አዲስ ልብስ ለብሰዋል። አዲስ ጫማም አድርገዋል። አሁን በእርግጥ ሰው መስለዋል። በእንደዚህ አይነት ሥርዓት ለተመለከታቸውና ቦታውን በትክክል ለማያውቅ ሰው ያ ክፍል ሳይንቲፊክ ምርምር የሚካሄድበት ዘመናዊ ኢንስቲትዩት ይመስላል። እኔ ግን ከዚህ ግቢ ለ3 ወራት የቆየው በመሆኔ ያ ስፍራ ሳይንቲፊክ ምርምር የሚካሄድበት ሳይሆን የውሸት ሳይንስ ምርምር የሚካሄድበት መሆኑን አውቃለሁ። በዘረኝነት ስሜት የተወጠረውን
ከእውነተኛ ሳይንስ የራቀው የዶክተር ሜንጌሌ የሐሰት ሳይንስ የሚካሄድበት ነው። መንትዮችና ድንክዮች ላይ የሚደረግ ምርምር በተሰኘ አጉል ፈሊጥ የይሁዳውያንን ዘር ለማጥፋት የሚደረግ የውሸት ምርምር ነው። ይህ ሁሉ ኢሰብአዊ ተግባር ገና ለጀርመን ሕዝብ ተገልጾ ሐቁ እንዲወጣላቸው አልተደረገም። ነገር ግን የምርጡ ዘር የጦርነቱን ድል በተቀናጀ ጊዜ የያዘውን ምድር ለፍላጎቱ ማሟያ በዋለ ጊዜ የመንትዮችና የድንኮች አስክሬኖች ስማቸው፣ ዕድሜያቸው፣ ዜግነታቸውና ስራቸው ተጽፎ በሙዚየሞች ውስጥ ለትርኢት ይቀመጣል። ከዚያም የድል በዓል በሚከበርበት ቀን በሺ የሚቆጠሩ የሶስተኛ ሪህ ተማሪዎች በመምህራኖቻቸው አማካኝነት እየመጡ ለቀድሞ አሳቢ አባቶቻቸው ምስጋና ያቀርባሉ ማለት ነው። ከዚህም በስተቀር ቀደምት አባቶቻቸው ባገኙት ድል ምርጥና ከሁሉ በላይ የሆነ ዘር ለመፍጠር ታሪክ በጣለብን ኃላፊነት በተሰኘ ፈሊጥ የአካባቢያቸውን አገር ሕዝብ ማለትም የፈረንሳይ፣ የቤልጂክ፣ የራሽያና የፖላንድን ሕዝብ ለማንበርከክ ይነሳሳሉ ማለት ነው። ከሁሉ በላይ ግን ከ6000 ዓመት በላይ ከነሱ የበለጠ ታሪክ ያለውን የይሁዳ ሕዝብ ከምድረ ገጽ ላይ በመጥረግ ሌላውን የዓለም ሕዝብ አስፈራርቶ ለመኖር ነው። ይህ ለምን ሆነ? ምክንያቱ ግልጽ ነው። ይሁዳውያን ከጀርመን ዘር ጋር በመዳቀል ምርጡን የአርያን ዘር በከሉት በተሰኘ ከንቱ ፈሊጥ አልነበረም። ይሁዳውያን በደማቸው ምክንያት የበለጠ አደገኛ የሚሆኑት ግን ምሁራን፣ የሥነ ፍጥረት ተመራማሪ፣ ነጋዴዎቻቸውና የገንዘብ ድርጅቶቻቸው እየመጠቁ ስለተገኙ ለአውሮፓውያን ሁሉ አስጊ በመሆናቸው ነው። እነዚህን ዘሮች በማጥፋት ምስጋና ለማግኘትና የማይሞት ስም ለመትከል በተሰኘ ፈሊጥ ነበር። ከዚህም አረመኔያዊ ተግባር የተነሳ ነበር ፋሺስቱ ሂትለር በአውሮፓ ውስጥ ጦርነት የቀሰቀሰውና የአውሮፓ ይሁዳውያን ከሽማግሌ እስከ ሕፃን ድረስ ለማጥፋት ዓላማ ያደረገው። በፋሺስቶች ዘንድ ሁሉ ነገር መሰረቱ ቅጥፈት የተሞላበት ነው። ድርጊታቸውን የነጻነት ጦርነት ይሉታል። በእነሱ አመለካከት መላው ራሽያኖች ያልሰለጠኑ፣ ሞንጎላውያን አረመኔዎች፣ ፈረንሳዮች ቂጥኛሞች፣ እንግሊዞች ከጠቅላይ ሚኒስትር ጀምሮ ወደ ታች ያሉት ሁሉ በማይፈወስ ሰካራምነት የተለከፉና በጭንቀት ውስጥ የሚገኙ በመሆናቸው ለስልጣኔያቸው አደገኛ ናቸውና መጥፋት አለባቸው ብለው ይፈላሰፋሉ። ነገር ግን የጊዜውን ሁኔታ በመመልከት ጃፓኖችን የለየላቸው አረመኔዎችን እንደ ምርጡ ዘር አርያን ናቸው ይሏቸዋል። ሌላው ቅጥፈት በየማረፊያ ቦታ የተለጠፉ ጽሑፎች ናቸው። ለምሳሌ አንድ ከቶም ማይዘነጋኝ በአንድ ቦታ የሚነበብ ጽሑፍ ነው። በሥራ ነጻነት ይላል። ይህ አረመኔያዊ ተግባራቸውን ፍንትው አድርጎ ይገልጻል። አንድ ቀን በዝግ ሳጥን ውስጥ ታፍነው እስረኞች ወደ ኦሽዊትዝ መጡ። የሳጥኑ በር ሲከፈት 3000 ሰዎች ወረዱ። መልካቸው ገርጥቶ ቢጫ ሎሚ ይመስላል። ጉስቁልናቸውን ለመግለጽ ያስቸግራል። ገና ወደ ማቃጠያው ግቢ ሲደርሱ ከአንዱ ጋር ለመነጋገር እድል አጋጥሞኝ ነበር። ከ3 ወር በፊት ከኦሽዊትዝ ወደ አንድ የሰልፈሪክ አሲድ መስሪያ ፋብሪካ ተወሰድን። የተወሰድነው 3000 ነበረን። ነገር ግን አብዛኛዎቹ በልዩ ልዩ የጤና ጠንቅ ሲሞቱ እኛ 300ዎቹ ብቻ ቀረን። እኛም በአሲዱ መርዝ በመመረዛችን ጤና ቢሶች ሆነናል ሲል አዋየኝ። ወደዚህ ከመመለሳቸው በፊት ለጤናቸው እንክብካቤ ወደሚደረግበት እንደሚሄዱ ተነግሯቸው ነበር። ነገር ግን ከግማሽ ሰዓት በኋላ በማቃጠያው ሕንፃ ውስጥ ደማቸው እንደ ጎርፍ ፈሶ ሬሳቸው ለቃጠሎ ቀርቦ አየሁ። ታዲያ ይህ ነው በሥራ ነጻነት የተባለው? ምን አይነት አረመናዊነት፣ ምን አይነት ሰይጣናዊነት ነው? ይህ እንግዲህ ከብዙ አንዱ ነው። ሌላው ደግሞ በሰኔና በሐምሌ ወር ለጊዜው ከሙታን በላይ በሕይወት ካለው በታች ለሆኑት የኦሽዊትዝ እስረኞች በብዙ ሺህ የሚቆጠር ካርድ ታደለ። ካርድ የተሰጠበት ምክንያት እያንዳንዱ እስረኛ ለዘመድ አዝማዱ፣ ለወዳጅና ለጓደኛው ጤናውን በመግለጽ መልካም ምኞቱን እንዲልክ ነው። ነገር ግን በምንም አኳኋን ቢሆን በካርዱ ላይ ኦሽዊትዝ ወይም ቤርካኑ የሚል ስም እንዳይጻፍና በዚህ ምትክ ግን ኤም ዋልዲስ የተባለ በስዊዘርላንድ ወሰን ላይ የሚገኝ መናፈሻ ስም እንዲጻፍበት ታዘዘ። በመሰረቱ ካርዶቹ ተላኩና ብዙ መልስ መጣ። ነገር ግን 50,000 የሚሆነው የመልስ ካርድ ከማቃጠያው ግቢ ውስጥ ሲቃጠል በአይኔ ያየሁኝ። ካርዶቹ ባይቃጠሉም ለምን ይታደላሉ? ምክንያቱም ካርዱን የላኩ ተጋዦች ሁሉ መልሱን ከመቀበላቸው በፊት ወደ አመድ ተለውጠዋል። አረመኔዎቹ ይህንን ርካሽ ዘዴ የተጠቀሙበት በኦሽዊትዝ ላይ የውጭው ሰው የሚያክተመትመውን ጥርጣሬ ለመሰወርና ለመሸንገል ነበር።
በቁጥር 1 የማቃጠያ ምድጃ አጠገብ 3000 ሬሳ ተረፍርፏል። ሶንደር ኮማንዶዎቹ ሙታን የተቆላለፉበትን ገመድ ፈታተው አብቅተዋል። ወደ ቶኑ እሳት ውስጥ ለመጣል የሚንኳኳው ማጓጓዣ ድምፅ ይሰማል። የሥራው ሩጫ በሁለት አቅጣጫ ይካሄዳል። አንደኛው ሲያቃጥል፣ አንደኛው ደግሞ ለአዲስ ገቢዎች ክፍሎቹን ያሰናዳል። ታዲያ በአካባቢ የሚደረገውና የሚካሄደውን በመከታተል ላይ ያለው የሶንደር ኮማንዶ አለቃ በኃይል እየሮጠ መጣና ያለሁበትን ክፍል በርግዶ ገባ። በኃይል ይተነፍሳል። አይኖቹን አፍጥጧል። ፍርሃትና መደነቅም ይታይበታል። ሲቃ እየተነፈሰ ዶክተር ፍጠን፣ ተነስ! ከሙታን ሬሳ ስር አንዲት ልጅ በሕይወት ተገኘች አለኝ። ሁልጊዜ ዝግጁ የሆነውን የሕክምና መሳሪያን ይዤ ወደ መግደያው አዳራሽ ገሰገስን። የሬሳ ክምር ከጎላበት ግድግዳ ጥግ በግማሽ ሰውነቷ ላይ ሬሳ ተቆልሎባት፣ ግማሽ ሰውነቷ ግን ነፃ ሆኖ በሞትና በጻዕር መካከል የምትገኝ አንዲት ድርስ ልጃገረድ ስታጣጥር አየሁ። በጋዝ መርዝ መግደያ ውስጥ የሚሰሩ ኮማንዶዎች ተኮልኩለው በድንጋጤና በመገረም መልክ ይመለከቷታል። በመሰረቱ ከዚህ የተጋዦች ማክተሚያ አዳራሽ ውስጥ ይህ አይነቱ ታይቶም አይታወቅም፣ ደግሞም ሊሆን አይችልም። በዝግታ ጎትተን ከሬሳው ክምር ካወጣናት በኋላ ለመሞት የተቃረበችዋን ልጅ አቅፌ ኮማንዶዎቹ ልብስ ከሚቀይሩበት ክፍል ወስጄ በአንድ ቤንች ላይ አጋደምኳት። ቆንጆ ዘለግ ያለች የ15 ዓመት ልጅ ትመስላለች። መናኛ እስትንፋስ ነበራትና የመርፌ መውጊያዬን አውጥቼ 3 አይነት መድኃኒት 3 ጊዜ በክንዷ በኩል ወጓኋት። የሥራ ባልደረቦቼ ወዲያውኑ እንደ በረዶ የሚቀዘቅዝ ልብስ አለበሷትና ተሸፍና ለጥቂት ጊዜ እንድትቆይ አደረግን። አንደኛው ጓደኛችን ሻይና ጥቂት ሾርባ ለማምጣት ወደ ወጥ ቤት ሄደ። የሚያስገርም ነገር ቢኖር እያንዳንዱ ሰው ልክ እንደ ልጁ ያህል ያሳየው ሐዘኔታና ያደረገው እንክብካቤ ነው። መድኃኒቱ ወዲያውኑ ስለሰራ ልጅቷ ሳለች። ቀጥሎ ወፍራም አከታ ከሳምባ ውስጥ ወጣላት። አይኗን ከፈት አድርጋ ወደ ግራና ቀኝ ከብለል እያደረገች ከተመለከተችን በኋላ ጣራውን ተመለከተች። እያንዳንዱን የህይወት እንቅስቃሴ ይከታተል ነበርና አተነፋፈሷም እየተሻሻለ ሄደ። የልብ ትርታዋም ተሻሻለ። የመድኃኒቱን ውጤት በትዕግስት ብትከታተልም ገና መላ ስርጭቱ ስላላበቃ ከጥቂት ጊዜ በኋላ ህሊናዋ እንደሚስተካከል አልተጠራጠርኩም። ቀስ በቀስ የደሟ ዑደት ከጉንጯ አካባቢ ፈክቶ አየሁ። በጥቂት ጊዜ ውስጥ ያቺ ልጅ ነፍስ ተዘርቶባት ሰው ሆነች። በመገረም ዙሪያዋን እየቃኘች አተኩራ አየችን። የማገናዘብ ህሊናዋ ገና ስላልተሟላ ምን እንደሆነችና ምን እንደተደረገች አታውቅም። በህልም ውስጥ እንዳለች መስሏታል። እንዲህ የሆነች ጥቂት ጊዜ ካሳለፈች በኋላ እንደ ደመና ያለ ነገር አይኗን ሸፈናት። ምናልባት በዝግ ሳጥን ውስጥ አፍኖ ያመጣትን ባቡር ከባቡር እንደወረደች መሰለፏ፣ ከዚያም ለሞት ከሚነዳው መንጋ ጋር ሰፊና አምሮ ከተዘጋጀ ክፍል ድረስ መወሰዷን አስታውሳ ይሆናል። ምናልባትም ደግሞ ሁሉ ነገር በፍጥነት ስለተካሄደ በዚያ ክፍል ውስጥ ሁሉም ልብስ ማውለቁና እሷም ካወለቀች በኋላ ወደ ሌላ ክፍል መወሰዷን፣ ከዚያ ሆና ቤተሰቦቿን ስትፈልግ ካለችበት ቦታ የማታውቀውና ይሆናልም ብላ ያልገመተችው ነገር ሰመመን ውስጥ እስከ ጣላት ድረስ የተፈጸመው ድርጊት ስለታወሳት ይሆናል። እንቅስቃሴዋ እየተሻሻለ ራሷን መለስ ቀለስ፣ እጆቿንና እግሮቿን ዘርጋ እጥፍ ታደርግ ጀመር። እንዲያውም የለበስኩትን ኮት እጅጌ እንቅ አድርጋ ይዛ ተነስታ ለመቀመጥ ታገለች። መልሼ ባስተኛትም እየደጋገመች ለመነሳት ሞከረች። በኋላ ግን እግሮቿን ዘርግታ ዝም አለች። እንባዎቿ ከዓይኖቿ እየወጡ ወደ አገጯ ኮለል ማለት ጀመሩ። የጥረቴን ምላሽ በሕይወቷ መመለስ ከተረዳው በኋላ ጥቂት ሻል ሲላት ጥያቄ ያቀረብኩላት የ16 ዓመት ልጅ መሆኗንና ትራንሲልቫኒያ ከሚባል ግዛት ከወላጆቿ ጋር መያዟን ነገረችን። ኮማንዶዎች ያመጡላትን አጥሚት እየተስገበገበች ጠጣችው። ሆኖም በተጨማሪ ያመጡላትን ልዩ ልዩ ምግብ እንዳትበላ ከለከልኩ። ከዚህ ይልቅ ከእግር እስከ ራሷ ድረስ ሸፋፍኛት ጥቂት እንድተኛ አደረጉ። ጭንቀት ያሰቃየኝ ጀመር። ወደ ባልደረቦቼ ዘወር አልኩና ልጅቷን በሕይወት ለማቆየት መፍትሄ እንዲያቀርቡ ጠየቅኳቸው። እርስ በእርስ ተፋጠጡ። ራሳችን እስኪሰነጠቅ ድረስ በዚህ በሚያሰጋ ችግር ላይ ተወያየን። በመሰረቱ ልጅቱ ከዚህ ልትቆይ አትችልም። ነገር ግን ከሞት ተርፋ ነፍሷ ተመልሷል። ታዲያ ምን እናድርግ? ከምንም ውጤት ላይ ሳንደርስ ኦበርሾፋረር ሙስፌልድ እንደ ልማዱ ቁጥጥር ለማድረግ መጣብን። ከክፍሉ እንደገባ ሁላችን ተሰብስበን ምን በማድረግ ላይ እንዳለን ጠየቀን። ለካስ እኛ ከመናገራችን በፊት
ተዘርግታ የተኛችዋን ልጅ ተመልክቷል። የሥራ ባልደረቦቼ ወጣ እንዲሉ ምልክት ሰጠኋቸው። ይህን ያደረኩት አንድ ዘዴ ለመዘየር ነበር፣ ግን ከመደናገጥ የተነሳ የምለው ጠፋኝ። ደግነቱ ለ3 ወራት ከዚህ ስኖር በመጠኑም ቢሆን ከዚህ ሰው ጋር መቀራረብ ፈጥሬያለሁ። በሌላ በኩል ደግሞ ጀርመኖች አንድ የሙያ ችሎታ ያለውን ሰው አንዴ ካቀረቡት ሙያውን ለመጠቀም ሲሉ የማመን ዝንባሌ ያላቸው። ታዲያ ከሙስፌልድ ጋር ለብዙ ጊዜ የሐሳብ ልውውጥ ስላደረኩ በተለይ የሕክምና ባለሙያዎች አክብሮትን እንደሚሰጥ ተረድቻለሁ። በሌላ በኩል ደግሞ በዘረኝነት ትዕቢት የተወጠረ ዶክተር ሜንጌሌ የቅርብ አለቃዬ መሆኑን ያውቃል። ሙስፌልድ ሁልጊዜ እኔ ካለሁበት ከመበለቻ ክፍል በመጣ ቁጥር ስለ ጦርነቱ፣ ስለ ወታደሩ ሁኔታና እንዲያውም አልፈን ስለ ፖለቲካም እናወራለን። ስለ እኔ ያለው አክብሮት መሰረቱ ዕውቀቴና በእሱ ጥይትና በእሳት ከሚማገዱት መካከል የሚላኩልኝ ሬሳዎችን መርምሬ ትክክለኛ መልስ በመስጠት ስለተባበርኩት ነው። ሙስፌልድ በቁጥር 1 ውስጥ የሚገኝ ኤስኤስ ወታደሮች አዛዥ ሲሆን የማይስት ቁጥር 1 ተኳሽ ነው። 3 አነጣጥሮ ገዳይ ረዳት መኮንኖች አሉት። እነዚህ በመተባበር ተጋዦችን በማጅራት እየመቱ የሚገሉ ናቸው። በእነዚህ ሰዎች የሚገደሉት ሰዎች ወደ እረፍት ማድረጊያ ካምፕ ትወሰዳላችሁ ተብለው የተሸነገሉ ወይም ከሌላ ካምፕ ከሚካሄድ ቃጠሎ ከኮታ በላይ የሚሆኑት ናቸው። በመሰረቱ ከማቃጠያ ችሎታ በላይ የሚሆነው ብዛት 500 ወይም ከዚያ በታች መሆን አለበት። እነዚህን በመርዝ ጋዝ ከመጨረስ ይልቅ በሽጉጥ ጥይት መግደሉ ይቀላል። ከዚህም በላይ 500 ለመግደልና 3000 ለመግደል የሚያስፈልግ የመርዝ ጋዝ መጠን እኩል ነው። ሆኖም በጥይት የሚከናወነው ግድያ የጋዝ አምጪዎቹን ማጓጓዝ አያስፈልግም። ይህ ሁኔታ ነበር በጥይት ለመግደል ወሳኝ የሆነው። እንዲህ ካለው ሰው መሳይ አውሬ ጋር ነበር አንድ ሕይወት ለማትረፍ ጥረት ለማድረግ የፈለኩት። ከሱ እርዳታ የሚገኝ መስሎኝ ዝግ በማለት አንድ አሳዛኝ ነገር እንዳጋጠመን መንገድ ጀመርኩ። ልጅቷ ከልብስ ማውለቂያ ክፍል ወደ መግደያ ክፍል እንደገባች ባጋጠማት የመብራት መጥፋትና መጨለም በመደናገጥ የደረሰባትን አዋየሁት። በመሰረቱ ልጅቱ በመርዝ ጋዝ ከሚተንበት ክፍል በሕይወት ልትገኝ የቻለችው ከሳምባዋ የደረሰው የመርዝ ተን ጥቂት በመሆኑ ነው። ይህም ሊሆን የቻለው ጋዙ ጭንቀት ያስከተለባቸው ሰዎች አንዱ በአንዱ ላይ ሲንጠላጠል በዚህች አካለ ልስልስ በሆነች ልጅ ላይ ሲረባረቡ እሷም ልታመልጥ ስትፈራገጥ እንዳጋጣሚ እርጥበት ካለበት ግድግዳ ስር በፊት ለፊቷ ትወድቃለች። ሳይክሎን መርዝ ጋዝ ጥቂት እርጥበት በሚገኝበት ላይ ኃይሉ በጣም ደካማ ስለሚሆን ያደነዝዛል እንጂ ስለማይጎዳ ልጅቷ የተደፋችበት እርጥበት ቦታ ስለረዳት ሳታከትም ልትገኝ በቅታለች። ታዲያ ይህንን ሁሉ ለሙስፌልድ አስታወቅኩት። ገለጻዬን እንዳበቃው ልጅቱን በሕይወት ለማትረፍ አንድ ዘዴ እንዲፈጥር ለመንኩት። ዝም ብሎ ውትወታዬን ካዳመጠ በኋላ እኔ ምን ዘዴ እንዳለኝ እንድነግረው መልሶ ጠየቀኝ። እንደመሰለኝ ከማይቻል ነገር ጋር ያጋፈጥኩት መሆኔ ተሰማኝ። በመሰረቱ ልጅቱ ከዚህ አዳራሽ አትቆይም። እሷን ለማቆየት የሚቻለው ሴት ኮማንዶች ከሚሰሩበት አካባቢ ነው። ምናልባትም ከነሱ ጋር ትቀላቀልና ከቀኑ ሥራ ፍጻሜ በኋላ አብራቸው ወደ መታጎሪያቸው በመግባት ሕይወቷ ይተርፍ ይሆናል። እዚያ በመግባቷም ከብዙ ሺህ ሴቶች ለይቶ የሚያውቃት ስለማይኖር የደረሰባትን መከራ ደብቃ ለመኖር ይቻላት ነበር። ሆኖም ልጅቷ አሁን ካላት ዕድሜ በ3 እና በ4 ዓመት ዳበር ብትል ኖሮ ከላይ የገለጽኩት ዘዴ ይጠቀም ነበር። ምክንያቱም የ20 ዓመት ሴት ልጅ ብትሆን ኖሮ ሚስጥሯን ሁሉ ለመደበቅ ወይም ለመሰወር ይቻላታል። ሙስፌልድ የተጠራጠረው የዕድሜዋን ጉዳይ ነው። የ16 ዓመት ልጅ አመለካከቷ ጨቅላ በመሆኑ ማንኛውንም የደረሰባትን ነገር መጀመሪያ ያላገኘችው ሰው መንገሩ አይቀርም። ወሬው በአንድ ጊዜ ስለሚናኝ እዚህ ባለነው ላይ የሚወሰድብን እርምጃ ጽኑ እንደሚሆን ግልጽ ነበር። በዚህ ላይ ጊዜ ማጥፋት የለብንም፣ ልጅቷ መገደል አለባት አለ። ከግማሽ ሰዓት በኋላ ልጅቷ ወደ ማቃጠያ ምድጃ ተወሰደች። ሙስፌልድ ራሱ ከሚያደርገው ይልቅ ሌላ ወታደር በማዘዝ በማጅራቷ በኩል በጥይት አስመትቶ አስገደላት። በሁለተኛው የማቃጠያ ሕንፃ ሁለተኛ ፎቅ ላይ አንድ የአናጢ ክፍል አለ። በዚህ የእጅ ሥራ ክፍል ውስጥ 3 ተጋዦች ተመድበዋል። የሚላክላቸው የሥራ አይነት ብዙ በመሆኑ ያለ ረፍት ይሰራሉ። በዛሬው ቀን ግን በሶፋነትና ባልጋነት የሚያገለግል ማረፊያ እንዲሰራለት ሙስፌልድ አዟቸው በመሯራጥ ላይ ነበሩ። ስራው በጣም ከባድና አስቸጋሪ ነው።
ግን በዚያ በኦሽዊትዝ ግቢ ውስጥ ማንኛውም ትዕዛዝ ሲመጣ ትዕዛዙን ማክበር እንጂ አይቻልም የተሰኘ ቃል ለመናገር ከቶ አይሞከርም። አናጢዎቹ አስፈላጊውን እንጨት ከዚያው ከግቢ ውስጥ አሰባስበዋል። የሞላዎች ችግር አልነበረም። ምክንያቱም ተጋዦች የደከሙ ቤተሰባቸውን አስተኝተው ያመጡበት ሽቦ የመንገድ አልጋ በግቢው ውስጥ ተትረፍርፎ ይገኝ ነበርና ነው። ሙስፌልድ እንዲሰራለት ያዘዘው ዕቃ በጣም አስገርሞኛል። የአሰራሩን ሁኔታ ከመከታተሌ በላይ ፍጻሜውንም ተመልክቻለሁ። ሞላዎቹ ሲገጣጠሙና ዕቃዎቹ በተዋበ ጨርቅ ሲሸፈን አይቻለሁ። የግራና የቀኝ መብራቱንና የራዲዮ መሰኪያውን የሰሩት 2 ፈረንሳዊ ኮረንቲ ሰራተኞች ናቸው። ቫርኒሽ ከተቀባ በኋላ ደግሞ በጣም አማረ። ሙስፌልድ ይህንን ዕቃ ያሰራው በማቃጠያ ሕንፃ ውስጥ እንዲዝናናበት አይደለም። ማንሄም ከሚገኝ ቤቱ አስወስዶ በናዚዎች ድል አድራጊነት ጦርነቱ ሲፈጸም የደከመ ሰውነቱን ሊያሳርፍበት ፈልጎ ነው። ዕቃው ነገ ሊጫን ሲል ዛሬ በኔ ክፍል ውስጥ ግማሽ ደርዘን ፒጃማ ተቆልሎ አየሁ። የዛን አይነት ፒጃማ በጀርመን ውስጥ ስለሌለ ከሶፋው ጋር አብሮ የሚወሰድ ነው። በራሽን ካርድ እንኳን ጠብቆ ለመግዛት አይቻልም። ፒጃማዎቹ የተገኙት ተጋዦች ልብሳቸውን ከሚያወልቁበት አዳራሽ ነው። ከዚህ ቦታ ምንም የራሽን ካርድ አያስፈልግም። ባለ ፒጃማዎቹን በአንዳንድ ጥይት በመግደል የተዘረፉ ነበሩ። በኤስኤስ ወታደሮች መካከል እነዚህን አይነት ጥርቅም በሳምንቱ ጊዜ ውስጥ ወደ ቤቱ የማይልክ አይገኝም። ከዚሁ ጋር ሻይ፣ ቡና፣ ቸኮላታና የታሸገ የቆርቆሮ ምግብ ይልካሉ። ታዲያ ይህ ሁሉ የሚለቀመው ወደ ሞት ከሚጋዙ ሰዎች ነው። ቀን ባለፈ ቁጥር የኛን የመገደያ ጊዜ እያቃረበ ያልፋል። ታዲያ በየቀኑ አንዳንድ ሐሳብ ከአእምሮዬ ይመጣል። ይህ ሐሳብ ቀስ በቀስ ወደ እውነት መሸጋገሩን ቀጠለ። ሁላችን እንደምናውቀው እዚህ ያለነው ሶንደር ኮማንዶዎች ሁሉ ከጥቂት ቀናት በኋላ ማምለጫ የሌለን ሟቾች ነን። በዚህ ላይ ደግሞ አንድ የሚቆጨኝ ነገር ተፈጽሟል። ይህም በሰው ሥጋ ቅርጫ የሚጫወቱትን ነፍሰ ገዳዮች ምስጢር የሚያውቁ 11 ሶንደር ኮማንዶዎች መሞታቸው ነው። ሆኖም እነሱ ሞቱብን ብለን ዝም ማለት እንደማያስፈልገን አውቀናል። አረመኔዎቹ የሚፈጽሙትን ተግባር በሆነ መንገድ የዓለም ሕዝብ እንዲያውቀው ማድረግ የኛ ጥረት ነው። ግን እንዴት ሆኖ ከዚህ ግቢ መልእክታችን ይወጣል? ዛሬም የዛሬ ዓመትም ቢሆን የመልእክቱ ምስጢር ቢገኝ ወይም ቢያዝ ውጤቱ አይጣል የሚያሰኝ እልቂት ያስከትላል። መሞታችን ካልቀረ መድፈሩ ወሳኝነት እንዳለው ደግሞ ተረድተናል። መልእክቱን ከዚህ ለማውጣት አሁን ጥሩ አጋጣሚ ሆኖ ያገኘነው ወደ ማንሄን የሚወስደው የሙስፊልድ ሶፋ መሳይ አልጋ ነው። በእርግጥ ድርጊታችን እስኪጋለጥ ድረስ ጥቂት ይቆያል። ታዲያ እዚህ ላይ ሶንደር ኮማንዶ ሁሉ የሚደርስበትን አውቆ የመጨረሻ ቀኑን በመጠባበቅ ላይ ያለ ስለሆነ ሁሉም መልእክቱን በፊርማ ያጸድቃል። መልእክቱ ወዲያው ተረቀቀ። በአጠቃላይ ኦሽዊትዝ ከተመሰረተ ጀምሮ የተፈጸመበትና የሚፈጸምበት ተግባር ሁሉ ተገልጿል። የግድያ አዛዦች ስም፣ በካምፕ ውስጥ የተገደለው ሕዝብ ብዛት፣ የግድያው አይነትና የመግደያ መሳሪያዎች አይነት ዝርዝር ሳይቀር ተጠቅሷል። መልእክቱ በ3 ሰፋፊ ብራና ላይ በጥሩ ቀለም በጥሩ የጽሑፍ አይነት ተጻፈ። አራተኛው ብራና የኛ የ200 ሰንደር ኮማንዶች ፊርማ ሰፈረበት። ብራናዎቹ በሐር ክር ዙሪያቸው ተሰፍቶ ከተጠቀለሉ በኋላ ሾጠጥ ባልና ቀጭን ሆኖ በተሰራ ቆርቆሮ ውስጥ ተከተተ። ቆርቆሮ ዙሪያውን ከተበየደ በኋላ ለሙስፌልድ በተሰራው ሶፋ መሳይ አልጋ ስር በተለይ ወደ መደገፊያው ባለው ጥግ በኩል በተመቻቸው ሁኔታ ተከተተ። የዚሁ ተመሳሳይ ደብዳቤ በ2 ቁጥር የማቃጠያ ግቢ ውስጥ እንዲቀበር አደረገን። በየቀኑ ከምሽቱ ከ1 ሰዓት ጀምሮ ከ70 እስከ 80 የሚሆኑ ሰዎችን ወደ ማቃጠያ የሚያመላልሱትን መኪናዎች አውቂያቸዋለሁ። በሌላ አነጋገር ከምሽቱ 1 ሰዓት ጀምሮ ከ70 እስከ 80 የሚሆኑ ተጋዥ ወደ ማቃጠያ ሕንፃ ሲመጡ ማየቱን ተሰላችቻለሁ። ይህን አይነቱን ሁኔታ ለብዙ ወራት ወይም ለበርካታ ዓመታት ከዚህ የቆዩ ሶንደር ኮማንዶ እስረኞች የሚያውቁት ብቻ ሳይሆን የራሳቸውን ፍጻሜ ቦታ መሆኑን ያውቃሉና ተላምደውታል። ከየመታጎሪያው የሚመጡት ተጋዦች ደግሞ ተጭነው የመጡበት መኪና ገና ሲከፈት የማቃጠያ ምድጃ አፉን ከፍቶ እንደሚጠብቃቸው ለማምለጥም እንደማይቻላቸው ስለሚረዱ ተስፋ መቁረጥ፣ ጩኸት፣ ዋይታና ለቅሶ ያሰማሉ። ታዲያ ከማዘኔ የተነሳ የየዕለቱን ዋይታና ለቅሶ ላለመስማት ራቅ በማለት ከአንድ የጥድ ዛፍ ስር ቁጭ እላለሁ። እንዲህም ባደርግ ቅሉ የጥይቱ ተኩስ፣ የሟቾች እሪታና ዋይታ ይሰማኛል።
አንድ ቀን ግን በድሌ በጣም አዘንኩኝ። በዚያን ምሽት ከንጋቱ ከ11 ሰዓት ጀምሮ በመበለቻ ክፍል ውስጥ አንድ ምርመራ አካሄድ ነበር። ምርመራዬን በግሌዊትዝ ውስጥ አንድ ራሱን በገደለ ኤስኤስ መኮንን አሟሟት ላይ ያተኮረ ነበር። አንድ የኤስኤስ ሻምበል የወታደራዊ ፍርድ ቤት ዳኛና አንድ መዝጋቢ ከኔ አጠገብ ቁጭ ብለው ይከታተሉኛል። ከንጋቱ 1 ሰዓት ሆኖ ለመዝጋቢው የምርመራ ውጤቴን ሳጽፍ አንድ ትልቅ መኪና ተጋዦችን ከግቢው ውስጥ ሲያራግፍ በተዘጉት 2 መስኮቶች ቀዳዳ አጮልቄ አየሁ። የመጡት እስረኞች ሁሉ በሙሉ ተዳክመዋል። የመጡትም ከአንድ ሆስፒታል ነበር። ሁሉም በጠና የታመሙ፣ እንኳን ለመጮህ አፋቸውን ለመክፈት ያቃታቸውና ከመኪናው ለመውረድም ከቶም ማይቻላቸው ነበሩ። ኤስኤስ ወታደሮች ሰዎቹ ባለመውረዳቸው ተናደው ውረዱ እያሉ ይጮህባቸዋል። የሚላወስ ነፍስ ግን አልነበረም። ሹፌሩ ትዕግስቱ አለቀ። መኪናው ድንጋይ ገልባጭ አይነት ነበርና ቀስ እያለ እየነዳ መገልበጫውን አቃንቶ አንዱን በአንዱ ላይ እያደራረበ በመሬት ላይ ዘረገፋቸው። እያንዳንዱ በራሱ፣ በፊቱ፣ በግንባሩና በጉልበቱ እየወደቀ ተፈጠፈጠ። በዚህ ጊዜ የጻዕር ድምፅ ግቢውን አስተጋባ። ከኔ ጋር የነበረው ወታደራዊ ፍርድ ቤት ዳኛ የጻዕር ጩኸቱን እንደሰማ የምርመራውን ሂደት መከታተል ትቶ ምን እየተደረገ ነው ሲል ጠየቀኝ። ወዳለሁበት መስኮት እንደተጠጋ የተፈጸመውን ሁሉ ነገርኩት። ቀደም ሲል እንዲህ ያለ ድርጊት ሲፈጸም ያልተመለከተ በመሆኑ ያም ሆነ ይህ እንዲህ መደረግ የለበትም አለኝ። ሶንደር ኮማንዶቹ እያፋጠኑ የተጋዦቹን ልብስ አውልቀው እንደከመሩ ወደ ማቃጠያ ተወስደው በሽጉጥ ጥይት ከሚገድላቸው ሰው ፊት ተደረደሩ። ዛሬ የግድያው ተረኛ ሙስፌልድ ነበር። በእጁ ጓንት አድርጎ ሽጉጡን አልሞ በመያዝ አንድ በአንድ ረፈረፋቸው። በጥቂት ደቂቃዎች ውስጥ የ80 ሰው ነፍስ እንዳልነበር ሆኖ ስጋቸው ወደ እቶን እሳት ተጣለ። ሙስፌልድ ተግባሩን ካከናወነ በኋላ የጤናውን ሁኔታ እንድመረምረው ከኔ ዘንድ መጣ። በጽኑ ራስ ምታት፣ በልብ ድካም ይሰቃያል። የደም ግፊቱንና የልቡን ትርታ በማዳመጫ መረመርኩት። የደም ግፊቱ በመጠኑ ከፍ ብሏል። በምርመራ የግኝት መሰረት የልቡም ሆነ በራስ ምታት መታመሙ ከማቃጠያ ስፍራ ከደረሰበት የሥራ ጫና የተነሳ መሆኑንና ጉዳትም እንደማያስከትልበት ነገርኩት። የእሱ አመለካከት ግን የተገላቢጦሽ ሆነ። ምርመራህ ትክክል አይደለም። ለእኔ 5 ሰው በመግደልና 100 ሰው በመግደል ልዩነት ስለሌለኝ የምጨነቅበት ነገር የለም። የህመሜ ምክንያቱ በምበሳጭበት ጊዜ ብዙ ምጠጣ በመሆኔ ነው ካለኝ በኋላ ብድግ ብሎ እየተመናጨቀ ወጥቶልኝ ሄደ። እንቅልፍ ሳይወስደኝ በፊት አልጋዬ ውስጥ እንደገባሁ ማንበብ ወዳለሁ። ከዕለታት አንድ ቀን እንደ ልማዴ ሳነብ ሳይታሰብ ጠቅላላው የኬዜድ መብራት በድንገት ጠፋ። የድንገተኛ ነገር ማስታወቂያ ደወሎች ድምፃቸውን ያለማቋረጥ አስተጋቡ። በማንኛውም ጊዜ እንዲህ ያለ የድንገተኛ ደወል ድምፅ ሲሰማ ወዲያውኑ ኤስኤስ ወታደሮች አሰባስበውን ከመርዝ ጋዝ ማትነኛው ሕንፃ ውስጥ አስገብተው የእርምጃ ትዕዛዝ ይጠባበቃሉ። ታዲያ በወዲያውኑ ተለቅመን ከዚያ ታጎረን። አዳራሹ በብዙ ሺህ የሚቆጠር ሕይወት ያለፈበት ስለሆነ ከዚህ የመግባታችን ሁኔታ እጅግ አስደነገጠን። የሕይወታችን የልፊት ቀን መሰለን። ባይመስለንም ነገሩ የሚቀር አልነበረም። ኤስኤስ ወታደሮች የአዳራሹን በር ከዘጉብን በኋላ 4 ቆርቆሮ ጣሳ ሙሉ ሳይክሎን ጋዝ ከተው ሊጨርሱን ተዘጋጅተው እያሉ ያልጠበቁት ነገር ተከሰተ። በመሰረቱ አንዳንድ ነገር የሚያጋጥመውን አያጣም። ከ11ኛው ሶንደር ኮማንዶ ቡድን መካከል ከፊሉ ዲ ከተሰኘው ማረፊያ ወደ ቁጥር 13 ማጎሪያ እንዲዘዋወር እየተደረገ ነበር። ታዲያ በዚያ ምሽት 400 ሶንደር ኮማንዶች ተገደሉ። ሳይታሰብ በመጣ ትዕዛዝ 400 ሶንደር ኮማንዶች ወደ አመድ ለመለወጥ ከወዲያ ወዲህ ሲሯሯጡ ባልታወቀ ምክንያት መብራት ጠፋ። ጠቅላላው ግርግር ለ3 ሰዓት ከቆየ በኋላ ከነበርንበት ከጨለማው ውስጥ ስንወጣ በብዙ ኪሎ ሜትር ርቀት የተዘረጋው የካምፑ መብራት በርቶ አየን። ተመልሰን በየመኝታ ቤታችን ገባን። ሳይዘገይ እንቅልፍ ቶሎ ቢወስደኝ ደስ ባለኝ ነበር። በማግስቱ ጠዋት የተለመደው ስራዬን ስሰራ የሶንደር ኮማንዶ ኃላፊ የሆነው ሲሮጥ መጣ። ወደ ጆሮ የተጠግቶ ጥቂት ጎበዞች አጥር በጣጥሰው ከእስር ቤቱ ግቢ ገብተው 3 መትረየስና 20 የእጅ ቦምብ ሰዋራ ቦታ ላይ አስቀምጠው እንደተመለሱና የኛ ሶንደር ኮማንዶዎችም መሳሪያዎቹን አግኝተው በሰዋራ ቦታ ደብቀው እንዳስቀመጡ ነገረኝ። ድርጊቱ እድላችንን እንድንሞክር ጥቂት የተስፋ ብርሃን የፈነጠቀ ነበር።
እነዚህን መሳሪያዎች በስውር ያስገባልን እጅ ብዙም ከኛ የማይርቅ መሆኑ ተሰማኝ። በየጊዜው ከሚደርሰኝ ወሬ ተቋሚው ኃይል ካለንበት ከ25 እስከ 30 ኪሎ ሜትር ርቀት ላይ እንደሚገኝ ገምቻለሁ። በሚቀጥለው ጊዜ ደግሞ ብዙ መሳሪያዎች እንደሚያቀብሉን ተስፋ አደረኩኝ። ታዲያኮ ባለፉት ጥቂት ቀናት ውስጥ በተከታታይ የድንገተኛ ማስጠንቀቂያ ደወሎች ተደውለው ነበር። ሆኖም ምንም አላየንም። ተስፋ የሰጠን ያሁኑ ብቻ ነው። እንዲህም ቢሆን ቅሉ አንድ ቀን ደግሞ እነዚያን አጋሮቻችንን በርከት ያለ መሳሪያ ያቀብሉን ይሆናል። በሶስተኛው ወይም በአራተኛው ጊዜ በበቂ መሳሪያ ተደራጅተን ከዚህ የስቃይ ቦታ ራሳችንን ነፃ እናወጣ ይሆናል። ውጪ ካለው ተቃዋሚ ኃይል ጋር ግንኙነት ያላቸው በሶስተኛው ማቃጠያ ህንፃ ያሉት ሶንደር ኮማንዶዎች ናቸው። የእነዚህ ኃላፊዎች ደግሞ ከሌሎቹ ጋር የጠበቀ ግንኙነት አላቸው። ጠላቶቻችን ያውቁ እንደሆን በዚያው መሳሪያ ስለሚጨርሱን ማንኛውም ንቅናቄ በሚስጥር የተጠበቀ ነው። ምክንያቱም ከዚህ ወጥተን ለመኖር እንፈልጋለን። ሌላ ቢቀር እንኳን አንድና ሁለት ሰው ቢያመልጥ የዚህ የሞት ፋብሪካ ዝና ለዓለም ህዝብ ጆሮ ስለሚደርስ ድርጊቱ እኛን ድልም ያስጨብጥ ይሆናል። በሌላ በኩል ደግሞ እየታገሉ መሞት ክብር ነው። በጠላት እጅ ያውም እጁ በኃጢአት በተጨማለቀ ርኩስ ሰው እንደ ትል ከመገደል የኬዜድ ዳራጆችን አዋርዶ እንደ ሰው መሞት ከክብርም በላይ ክብር ነው። የዛሬው ሰቆቃ በጂፕሲዎች ላይ የሚፈጸመው ነው። በምሽቱ 4500 ጂፕሲዎች ይጨርሳሉ። የሚወሰደው እርምጃ ልክ ከዚህ በፊት በቼኮስሎቫኪያ ይሁዳውያን ላይ እንደተፈጸመው ነው። የተጋዦች ማረፊያዎች ሁሉ ከጥብቅ ቁጥጥር ስር ውለዋል። ኤስኤስ ዘቦችና ስልጡን ውሾቻቸው የጂፕሲዎቹን ሰፈር ወረው ህብረተሰቡን አሰልፈዋል። የዳቦና የሰላሜ ምግብም ታድሏል። ጂፕሲዎቹ ወደ ሌላ ካምፕ እንደሚወሰዱ ሆኖ የተነገራቸው ስለሆነ የሐሰቱን ወሬ አምነው የተቀበሉ ይመስላሉ። ተደናግጠው የሐዘን እሪታ እንዳያሰሙ የተደረገ የሐሰት መሸፈኛ ነበር። ስትራቴጂው ስውር ከመሆኑም በላይ በኤስኤስ ዘቦች ላይ ሳይቀር ጥብቅ ቁጥጥር ተደርጓል። እንዲህም ቢሆን ቅሉ ተጋዦቹ ወደ ሌላ መንደር የሚወሰዱ ለማስመሰል የሚቆጣጠሩ ዘቦች ብዛት ጥቂት ነበር። ማንኛውም ነገር እንደታቀደው ተካሄደ። ገና ከምሽቱ ጀምሮ ቁጥር 1 እና 2 ማቃጠያዎች በእቶን እሳት ተቀጣጥለው ግቢውን በጉልህ ብርሃን ሸፈኑት። ሕዝብ ይንጫጫበትና ከወዲያ ወዲህ ሰው ሲተራመስበት የነበረው ያ ሰፈር በመጨረሻ ነፍስ የሌለበት ጭር ያለ ባዶ ሆነ። በዚያ ሰፈር ውስጥ አንድ የሚሰማ ድምፅ ቢኖር ያልተዘጉ መዝጊያዎችና መስኮቶች በነፋስ ኃይል ሲወዛወዙ የሚያሰሙት ሲጢጥ የሚለው ድምፅና የኤሌክትሪክ ሽቦ አጥር በነፋስ ኃይል ሲፋተግ ብቻ ነበር። በአሁኑ ጊዜ ሬሳቸው ወደ እቶን እሳት የተጣለው ይሁዲዎች ብቻ ሳይሆኑ ከጀርመንና ከኦስትሪያ የተለቀሙት ክርስቲያን ጂፕሲዎች ናቸው። የአመዱ ክምር በማቃጠያ ግቢ ውስጥ ተቆልሎ ይታይ ነበር። ታዲያ የ12 መንታዎች ሬሳ ወደ እቶኑ ሳይጣል ቀርቶ ነበር። በእያንዳንዱ ሬሳ ደረት ላይ ዶክተር ሜንጌሌ በልዩ ቀለም ZS ብሎ ጽፎበታል። ከሬሳዎቹ ጥርቅም ውስጥ ገና ከተወለደ ሕፃን አንስቶ እስከ 16 ዓመት የሞላው ይገኝ ነበር። በካምፕ ውስጥ ለመጀመሪያ ጊዜ የ12 መንትዮች ሬሳ ተለይቶ ከሬሳ ማቆያ ክፍል ወጥቶ ተነጥፎ የታየው በዚያን ጊዜ ነው። ታዲያ እያንዳንዱን መንታ ለማጣመድ ስራው በጣም አስቸገረኝ። ሆኖም ከፍተኛ ጥንቃቄ በማድረግ በአይነቱ አጣምጄ የሥራዬን ውጤት ያለ ስህተት አቀረብኩ። ልምድ ማካበቴ በጀኝ እንጂ አንዲት አናሳ ስህተት በፈጽም ኖሮ ዶክተር ሜንጌሌ የሚበቀለው በነፍሴ ነበር። ዶክተር ሜንጌሌ አንድ ነገር ስህተት ከመሰለው የሚሰጠው መስተንግዶ የታወቀ ነው። ለምሳሌ አንድ ጊዜ ከጎኔ ቁጭ ብሎ በመንትዮች ላይ በብለታ ምርመራ ሳካሄድ ይመለከተኝ ነበር። ስራዬን አጠናቅቄ ግኝቴን በሰነድ ላይ ሳስፍር በድንገት በአንድ ንጹህ ሰማያዊ ፋይል ላይ ጥቁር ነገር ተመለከተ። አይኑን አፍጥጦ በኔ ላይ በመትከል ምን አይነቱ ጥንቃቄ ጎደለህ ነህ? እነዚህ እጅግ የምወዳቸው ሰነዶቼ ናቸው ያለኝ ይታወሰኛል። በዚህ ጊዜ ምንም አልተነፈስኩም። ተደናግጬ መልስ ሳልሰጥ አፌን ዘግቼ ካጠገቡ ርቄ ተቀመጥኩኝ እንጂ። በ12ቱ ጥንድ መንትዮች ሬሳ ላይ ጥንቃቄ የተሞላው ምርመራ ያካሄድኩ ስለሆነ ትክክለኝነት ያለው ውጤት መዝግቤያለሁ። ማንም የሕክምና ባለሙያ እንደሚያውቀው
የመንትያ ግኝት ሁለት አይነት ነው። አንዱ ከአንድ የዘር እንቁላል፣ ሌላው ደግሞ ከሁለት የዘር እንቁላል ነው። ከአንድ እንቁላል ጽንስ የሚሆኑ መንትዮች ምንጊዜም ከውስጣዊውም ሆነ ከውጭ አካል ተመሳሳይ ናቸው። ሌላው ቀርቶ በጾታ እንኳን አንድ ናቸው። ከሁለት የተለያዩ እንቁላሎች የሚጸነሱ ደግሞ በውስጣዊም ሆነ በውጫዊ አካል ይመሳሰላሉ እንጂ በጾታ ይለያያሉ። ይህም ማለት ወንድና ሴት ሆነው ይወለዳሉ። እንዲሁም ቢሆን በፍጹማዊነት ገጽታቸው ተመሳሳይ ሊሆን አይችሉም። መንታ ሆነው ይወለዱ እንጂ መመሳሰላቸው የማይጠበቅ ሊሆን ይችላል። በሕክምና ምርምር ውስጥ ስለ መንትያ በተመለከተ አንድ የሚታወቅ መሰረታዊ የዘር ውርስ ሕግ አለ። ይህ ሕግ መሰረት የሚያደርገው አንዳንድ የምርምር ሰዎች በተጨማሪ የአካባቢ ትምህርት ወይም ዕውቀት የሚወሰድ የምግብ አይነትና ህመም የመንትዮችን አቋምና ባህሪ በመጠኑም ቢሆን ይለውጣሉ ወይም ያሻሽላሉ ሲሉ ይገምታሉ። ያም ሆነ ይህ የዘር ውርስ ከሁሉ የበለጠ ወሳኝነት አለው። ይህ ማለት አሁን መንታ የወለደች ሴት መንታ ለመጸነስ ምክንያት የሆናት ከወላጆቿ ያገኘችው ሲወርድ ሲዋረድ ከመጣው የዘር ውርስ ነው። ይህም ወሳኝ የውርስ ባህሪ በመባል ይታወቃል። እንደገና ደግሞ ወሳኝ የውርስ ባህሪ እንደያንዳንዱ ውስጣዊ ሁኔታ ወይም ክስተት ሂደቱ የሚበጅበትና የሚጎዳበት ባህሪ አለው። ለምሳሌ ጤናማ ያልሆነና ያልተስተካከለ ጥርስ፣ በዓመታት ውስጥ የማይቀጥን የራስ ፀጉር፣ የደም ግፊት መዛባት፣ በአንዳንድ ዘር ደግሞ የስኳር በሽታ፣ የአእምሮ ቀውስና የነርቮች መታወክ የመሳሰሉት ተጽዕኖ ያደርጉ ይሆናል። የዘር ውርስ ለመበጀቱና ጉዳት ለማስከተሉ ጽንሶቹ ገና እንደተወለዱ ምልክቱ ይታይባቸዋል። ለምሳሌ ልጁ በእጁ ወይም በእግሩ ላይ ብዙ ወይም ትርፍ ጣቶች ኖሮት ይወለዳል። አንዳንዶቹ ካደጉም በኋላ በሚጥል በሽታ፣ በአስም፣ በውጋት፣ በደም ግፊት ጠንቅ፣ በጥቂቱም ቢሆን በካንሰር፣ በአይን ቅዘዝ መዳከም ሊታወቁ ይችላሉ። የዘር ውርስ አስደናቂ የሚሆነው በጤና ልዩነቱ ነው። ይህ ልዩነት ብዙ ጊዜ አጋጣሚ የሚሆነው በአንደኛው ጾታ ላይ እንጂ በሁለቱም ጾታዎች ላይ አይሆንም። ብዙ ጊዜ አጋጣሚ የሚሆኑት የጤና ልዩነቶች የአይነ ቅዘዝ መዳከምና የደም ማነስ ናቸው። እነዚህ ሁለት ጠንቆች ደግሞ በሴት ላይ እንጂ በወንድ ላይ አይከሰቱም። ከነዚህ ከሁለቱ ደግሞ የደም ማነስ ምንጊዜም የማይቀር ውርስ ይሆናል። ይህ ማለት የደም ማነስ ያለበት አባት ለሴት ልጁ ያወርሳል። ይህቺ ደግሞ ለልጇ ታስተላልፋለች ማለት ነው። በሌላ በኩል ደግሞ የደም ማነስ ያለበት አባት ወንድ ልጅ ቢኖረው ወንድ ልጁ ለልጁ ጠንቁን አያስተላልፍም ወይም አያወርስም። የወንዱ ልጅ ዝርያ ወንድ ሆነ ሴት ሁሉ ጤናማ ይሆናል። ነገር ግን በሴት በኩል የሚመጣ ውርስ ሳያቋርጥ የሚከተል ይሆናል። ይህም ማለት ምንም እንኳን ተወላጆቹ ጤናማ ሆነው የሚኖሩ ቢሆንም የደም ማነስ የዘር ሕጉ ሳይበጠስ ወይም ሳይጠፋ በተወላጆቹ ውስጥ ኗሪነቱ አያጠራጥርም ማለት ነው። በመንትዮቹ ላይ ቀዶ ጥገና ምርመራ ባካሄድኩበት ወቅት በአንድ የ15 ዓመት ዕድሜ ባላቸው መንትዮች ላይ ያጋጠመኝ እይታ የሚያስደንቅ ነበር። ሁለቱንም በመበለቻ ጠረጴዛ ላይ አንጋልዬ ንጽጽራዊ ምርመራ ጀመርኩ። ጭንቅላታቸው ውስጥ ምንም ልዩነት አልነበራቸውም። ነገር ግን ደረታቸውን ከፍቼ ስመለከት የተለየ ነገር አጋጠመኝ። ይህም ሳይመክን ወይም ሳይደርቅ የቀረ ልዩ ነገር ሳይመስ ግላንድ የተባለው ነው። በመሰረቱ ሳይመስ ግላንድ መገኘት ያለበት በሕፃናት ላይ ብቻ ነው። የሚገኘውም ከላይኛው የደረት ክፍል እስከ ልብ ድረስ ተዘርግቶ ነው። ነገር ግን ወደ ጎልማሳ ዕድሜ ላይ ሲደርስ ማለትም ሴት ከሆነች ሴቴ ወግ አደፍ መታየት ሲጀምራት፣ ወንድም ከሆነ ወንዴ ብልቱ ዘር ማመንጨት ሲጀምር በቶሎ ይመክናል ወይም ይደርቃል። ከዚያም ስብ ነገር ወይም ልፋጭ ሆኖ ይቀራል። ሳይመስ የተባለው እጢ እድገት ላይ ከፍተኛ ሚና ይጫወታል። ይህም ማለት እጢው አመጣጥኖ የሚያጀው ቅጥራን ወይም ሆርሞን ለእድገቱ ጠቃሚነት ብቻ ሳይሆን ወሳኝነትም አለው። ልጆች በጨቅላ ዕድሜያቸው ጊዜ ይህ እጢ ሆርሞኑን መርጨቱን ካቆመ አካል ትንሽና ቀጫጫ ይሆናሉ ወይም ድንክ ይሆናሉ። ከዚህም በፊት የአጥንት ውስጥ ቧንቧዎች በጣም ጠባብ ይሆናሉ። በሌላ በኩል ደግሞ እጢው ሳይመጠን ብዙ ሆርሞን የሚረጭ ከሆነ አካልን በጣም ግዙፍ ያደርጋል። ይህም ማለት ለተመጠነ ቁመታም እድገት ጠንቅ ይሆናል። በእነዚህ ሁለት ወንድማማቾች ላይ የተገኘው እጢ ለምርምር በጣም ጠቃሚ ነበር። ምክንያቱም በሁለቱም የተገኙት እጢዎች ልክ ልጆቹ 12 ዓመት ሲሞላቸው መምከን ነበረባቸውና ነው። መገኘቱ ብቻ ሳይሆን ደግሞ ያለመጠን ትላልቅ መሆናቸው አንዱ አስገራሚ ነገር ነበር።
ከነዚህ በኋላ ሁለት ሌሎች የ15 እና የ16 ዓመት መንትዮች መርምሬ ነበር። በሁለቱም ውስጥ ይህ ሳይመስ የተባለ እጢ መክኖ አየሁ። ከሌሎች ከ8 ተመሳሳይ መንትዮች ውስጥ ከወገብ አካባቢ ካለው ደንደስ ጥቂት ቅጥራን ወስጄ መርምሬ ነበር። አራተኛውና አምስተኛው ደንደስ በትክክል አለመገጣጠማቸውን አየሁ። ደንደሶቹ በ12 ወይም በ13 ዓመት ተገጣጥመው መጠንከር ነበረባቸው። ታዲያ የ15 እና የ16 ዓመት ዕድሜ ባላቸው ላይ ሳይገጣጠሙ መገኘታቸው ለእኔ ለባለሙያው አስደናቂ ነው። በሌሎቹ በአምስቱ መንትዮች ላይ ያገኘሁት ደግሞ 10ኛው ጎድናቸው በአግባቡ ቦታው ላይ አለመጋጠሙ ነበር። በመሰረቱ አጥንቶቹ ከደረት ዋልታ ጋር መጋጠም ነበረባቸው። ታዲያ የእነዚህ አጥንቶች ከዋልታው ጋር አለመግጠም ደንደሶችን ወደ ዳሌ ሲል የሚኖራቸውን እድገት አውኮባቸዋል። እነዚህንና ሌሎች ግኝቶችን እዚህ ላይ እንደገለጽኩት ሳይሆን በሳይንቲፊክ መንገድ ሪፖርት ላይ አስፍሬያለሁ። ከሪፖርቴ በኋላ ከዶክተር ሜንጌሌ ጋር ብዙ ሰዓት የፈጀ ውይይትና ክርክር አካሄድን። በውይይቱ ዶክተር ሜንጌሌን ከማንኛውም ጥርጣሬ ነፃ አደረግኩት። በመሰረቱ አኳኋኔ እንደ ኬዜድ እስረኛ አልነበረም። በማስረዳትም ሆነ የማይሆን ጥያቄ ሲነሳ ሙያዬን ለማስከበር ትክክለኛ መልስ በመስጠትና በመከራከርም እቋቋም ነበር። በመጨረሻ ላይ ዶክተር ሜንጌሌ እስረኛ መሆኔን ረስቶ ከኪሱ ሲጃራ አውጥቶ ሰጠኝ። ምናልባት በውጤቴ በመርካቱ ሊሆን ይችላል። አንድ ጊዜ የአንድ ሽማግሌ ሬሳ ስመረምር እንዳጋጣሚ ሆኖ የሚያብረቀርቅ መልክ ያላቸው ድንጋይ መሳይ ነገሮች ከፊኛው ውስጥ አገኘሁ። ድንጋዮቹን ወልውዬ አጥቤ አድርቄ ከትንሽ ብልቃት ውስጥ አስቀመጥኳቸው። በመሰረቱ እንዲህ ያለውን አዲስ ነገር ዶክተር ሜንጌሌ ይወዳል። ታዲያ በብልቃጡ ላይ የሟቹን ስምና የግኝቱን አይነት ጽፌ ጠበቅኩት። በማግስቱ ለጉብኝት ሲመጣ አስረከብኩት። በጣም አድርጎ አደነቀ። ብልቃጡን እያላጋ በጠና እያዟዟረ ከተመለከተ በኋላ ወደ እኔ ዘወር አለና ስለ አንድ ዋሌንስቴን ስለተባለ ጦረኛ የተገጠመውን አውቅ እንደሆን ጠየቀኝ። ታሪኩን አውቃለሁ፣ ግን ግጥሙን አላውቅም አልኩት። ግጥሙን ራሱ ወረደው። በእንግሊዘኛ ሲተረጎም ይህንን ይመስላል። በዋለስቴን ዝርያ ውስጥ ከውድ ድንጋይ ይልቅ ከፊኛው ውስጥ ድንጋይ ይገኛል። አለቃዬ ዶክተር ሜንጌሌ እነዚህን አይነት ግጥሞችን በብዛት ኮለኮለልኝ። ዛሬ የቀድሞ አውሬ ጠባዩ ተለውጦ ጤናማ ሰው መሆኑ ተሰማኝ። ታዲያ ይህ ጤናማ ሁኔታው ሳይፈርስ አንድ ውለታ እንዲያደርግልኝ ለመጠየቅ ስሜት የገፋፋኝ። የማቀርብለት ጥያቄም ሚስቴና ልጄ በሕይወት ለመገኘታቸው በካምፕ ውስጥ ለመፈለግ ነበር። ጠየቅኩት፣ ግን ታላቅ ድፍረት መሆኑ ተሰምቶኝ የፍርሃት ቅዝቃዜ ሰውነቴን ሲወረኝ ተሰማኝ። ቀና ብሎ በመገረም ከተመለከተኝ በኋላ አግብተሃል? ልጅም አለ አለኝ። የፍርሃትና የጭንቀት ስሜት እየተሰማኝ አዎ ሻምበል፣ ትዳር ነበረኝ፣ የ15 ዓመት ሴት ልጅ አለችኝ አልኩት። በሕይወት ይገኛሉ ብለህ ትገምታለህ? ሲል ደግሞ ጠየቀኝ። አዎ ሻምበል፣ ምክንያቱም ከ3 ወር በፊት ከዚህ ስንደርስ አንተ በቀኝ ረድፍ እንዳሰለፍካቸው እርግጠኛ ነኝ ስል መለስኩለት። ምናልባት ወደ ሌላ ካምፕ ተወስዶ ይሆናል አለኝና በተቀመጠበት ራሱን ጎንበስ አድርጎ በሐሳብ ሰመጠ። ከኋላው ቆሜ ነበር። የማቃጠያዎቹ ጢስ በድንገት ታወሰኝ። የሐዘንና የድንጋጤ ስሜት ተሰማኝ። ባለቤቴና ልጄ ተቃጥለው ጢሱ ነፍሳቸውን ይዞ ሲነጉድ የሚታየኝ መሰለኝ። መልካም፣ ሄደ እንድትፈልጋቸው የመተላለፊያና የመዘዋወሪያ ፈቃድ ወረቀት እሰጥሃለሁ፣ ግን አለና የማመልከቻ ጣቱን አፉ ላይ በማድረግ የማስጠንቀቂያ ምልክት ሰጠኝ። ምን ማለቱ እንደሆነ ስለገባኝ ሻምበል አመሰግናለሁ አልኩት። ዶክተር ሜንጌሌ እንደወጣልኝ በደስታ ብዛት ተውጬ የፈቃዱን ወረቀት እንደያዝኩ ወደ ክፍሌ እየሮጥኩ ሄድኩኝ። ወዲያውኑ ወረቀቱን ስከፍተው ይህንን ፈቃድ የያዘ ቁጥር A8450 የሆነ ሰው በማንኛውም የኦሽዊቲዝ የእስረኛ ሰፈር ውስጥ እንዲዘዋወር ተፈቅዶለታል ይላል። ዶክተር ሜንጌሌ ኤስኤስ ሆፍትስቱርም ፋረር የሚል አነበብኩ። በመሰረቱ እንዲህ ያለ መልካም ፈቃድ በካምፑ ታሪክ ውስጥ ተደርጎ አይታወቅም። ታዲያ ከደስታ ብዛት የማደርገው ግራ ገባኝ። ፍለጋዬን ከየትኛው የእስር መንደር እንደምጀምር ጭንቅ አለኝ። እንደማውቀው ከሆነ የሴት እስረኞች መንደር በካምፕ ውስጥ ሲ B3 እና F K4 ተብለው በሚታወቁት ውስጥ ነው። እንዲህም ቢሆን
የሃንጋሪ ሴት ተጋዦች ሲ በተባለው ካምፕ እንደሚገኙ አውቃለሁ። ስለዚህ ፍለጋዬን ከዚህ ለመጀመር ወሰንኩ።